ልጅ እንድትሆኚ በልክሽ ሰራተኛ ሆነሽ ኪሽን ለኪችን ትርመጠመጫለሽ። ኧረ አክስቴ ቀስ በይና ይስሙሽ እንዴ። እቺ ሰላም እኮ ናት አክስቴ። ስራ ላግዛት ብዬ ብመጣ ለእኔ ትታለኝ ሄደች። እንደው አንቺ ምን ጉድ ነሽ? ቆይ ምን ሆነሽ ነው እንደዚህ መፈሪ? እንዴት አልፋ እንደዚህ አትይኝም ነበር። ለእሷ አታስቢ፣ በቅርቡ ከስር ነቅለን ነው ምንጥላት። ወይ ጉድ! ፍርሃትሽ አይጣል ነው። እናንተ ሰላም ራሱ አንድ ስህተት ካገኘችብኝ በቁሜ ነው ቆዳዬን የምትገፋው። እኔ ደግሞ በአባቴ መቼም ቂም አልይዝም። እሱ ታውቃለሁ። አንቺ ንጹህ ልጅ ነሽ፣ እኔ ነኝ እንጂ ደካሙ። ደግሞ ምን አደረግኝ ልጅ? አባትን ያህል ነገር እንዴት ነው እግር ስር የሚወድቀው? ያጠፋ ይቅርታ መጠየቅ ግዴታው። ሀንዬ አባዬ ይቅርታ ካላደረግክልኝ አልነሳም። ሀንዬ ምን አደረግሽኝና ይቅርታ አድርጌልሻለሁ። ሀናና ወይዘሮ ሜላት የዲኤንኤ ምርመራ ለማድረግ ቀጠሮ ቢኖራቸውም ሀና አባቷን ወደ ሆስፒታል ለመውሰድ ስትል እቅዳቸው ሳይሳካ ቀርቷል። ታዲያ በተደጋጋሚ ስልክ ሲደወልላትም ሀና ማንሳት ባለመቻሏ እየዋሸች ነው፣ በትክክል የኔ ልጅ አይደለችም በማለት ወይዘሮ ሜላት ሀና ላይ ፊቷን ዙረውባታል። እንደውም አባትሽ እስከሚታከም ድረስ ቆይና ቤቴን ለቀሽ ውጪ ብለዋታል። ሀና በጣም ሆድ ብሷታል። ወይዘሮ ሜላትም የእርግብን ልጅነት በሙሉ ልባቸው ስለተቀበለች ባዩሽ ያሰበችው ስለተሳካ የልብ ልብ ተሰምቷታል። እኔም ድሮ ይህን ነበር የፈለግኩት ተሳክቶልኛል በማለት ከራሷ ጋር እየተነጋገረች ነበረ። ሀና ከዚህ በፊት ስትጨናነቅበት የቆየችውን ጉዳይ ለአባቷ መናገር ባለመቻሏ ተኮራርፈው ነበረ። ሀና ቤቱን ጥላ ከወጣች በኋላም ልጄን አስቀየምኳት በማለት በእልቅሶ ላይ ነበሩ። ዛሬ ግን ልጄ ይቅርታ በማለት እግሯ ላይ ተደፍተው ይቅርታ ጠይቀዋታል። ሰላም ጤና ይስጥልን ውድ ቻናሌ ቤተሰቦች እንደምናላችሁ በያላችሁበት በዓለም ዳርቻ ሰላማችሁ ይብዛ እያልኩኝ ኖላዊ ክፍል 43ን የምንመለከት ይሆናል። አቶ ኖላዊ ልጅን አስቀየምኳት በሚል ስሜት በጣም ተጨናንቀዋል። ልጃቸው ስትመጣም ቶሎ ብለው እግሯ ላይ ይደፋሉ። ይቅርታ በማለትም ሀናን ይጠይቋታል። ሀና ግን አባዬ ምን አደረግኩህ? አባት እኮ የልጅ እግር ላይ አይደፋም። አባዬ እባክህ ተነስ፣ ይቅርታ አድርጌልሃለሁ በማለት ባፋቸው ከተደፉበት እንዲነሱ ታደርጋቸዋለች። አባትም በጣም ተደስተው ይቅርታ ስላደረገችላቸው የመረቋትና እያመሰገኗት ነበር። ሀንዬም አባትን ያህል ነገር እንዴት የልጅ እግር ስር ላይ ሊደፋ ይችላል? አባዬ ይቅርታ ካላደረክልኝ አልነሳም በማለት ጉልበታቸው ላይ ተደፍታ እየተንሰቀሰቀችና እያለቀሰች ነበር። በኋላም እሺ ልጄ ይቅርታ አድርጌልሻለሁ በማለት ይቅርታ ያደርጉላታል። እርግብ የሰላም መኝታ ክፍል በመሄድ ለምን አልተኛሽም? ምን ሆነሽ ነው እየተጨናነቅሽ ያለሽው? ወይም ከሁለት አንዳችን እህታችን እንደምንሆን እየተጠባበቅሽ ነው? ሀሴት መችስ ሁለት ልትሆን አትችልም። ወይኔ ወይ እሷ ናት እህትሽ ልትሆን የምትችለው እያለች እየጠበቀች ነው። ከሁለት አንዳችሁ እህቴ ብትሆኑም እኔ ለመቀበል ዝግጁ ነኝ አለች ሰላም። ግን ከኔና ከሀና ማንን ትመርጫለሽ? እህትሽ ቢሆንስ ማንን ትፈልጋለሽ? በማለት ትጠይቃታለች። ሰላምም ሀና እህቴ ብትሆን እመርጣለሁ በማለት ትመልስላታለች። በመልሷ የተናደደችው እርግብም እንዴት እኔን አትወጂኝም እንዴ አለቻት። የጠየቅሽኝ ምርጫ እስከሆነ ድረስ ምርጫዬን የነገርኩሽ፣ አንቺን አልወድሽም አላልኩም አለቻት። ለማንኛውም አሁን ማረፍ ስለምፈልግ ክፍሌን ለቀሽ ውጭልኝ በማለት ክፍሏን ለቃ እንድትወጣላትም ታደርጋታለች። እርግብ ከወጣች በኋላ ሰላምም ጭራሽ ከሀና ጋር ራሷን ታወዳድራለች። ሀና እኮ ህይወቷን የሰጠችኝ በጣም መልካም ልጅ ናት እያለች እየተነጋገረች ነበረ። ምናሴ እኔ ነኝ ምርመራው እንዲደረግ ግፊት ያደረግኩት፣ እማዬ ይቅርታ እያለ ይቅርታ እየጠየቃት ቢሆንም አንተ እኮ ምንም አላደረግክም፣ በቃ የተሰማህን ነው መሆን የነበረበትን ያደረግከው እያለችው ነበር። አንቺ እኮ ፍላጎቱ አልነበረሽም። ወይዘሮ ሜላትም በእርግጥ እኔም ፍላጎቱ አልነበረኝም፣ ሀና አሁን አስቸጋሪ ጸባይ እያሳየች ነው ያለችው፣ ተዋሸኛለች፣ ምን ብላን የዋሸችው በማለት ምናሴም እየጠየቃት ነበረ። ጭራሽ አሁን የቤተሰባቸው አካል ነኝ ብላ ተከስታለች በማለት ወይዘሮ ሜላትም ይመልሳሉ። ይህ እኮ ምን ችግር አለው? በምርመራ የሚረጋገጥ ጉዳይ ነው በማለት ምናሴም ይመልሳል። ታዲያ አሁን ልትከራከሬ ነው ወይስ ይቅርታ ልትጠይቀኝ የመጣው? ይቅርታ ልጠይቅሽ ነው በማለት እናቱን ይቅርታ ከጠየቃት በኋላ ወደ ውጭ ይወጣል። ሀና በሌሊት ተነስታ ወደ ቤተ ክርስቲያን እንደምትሄድ ለአባቷ ትነግራቸዋለች። አባቷም እንዴት በዚህ ሰዓት ተነስተሽ ቤተ ክርስቲያን ታያለሽ? ምን ገጠመሽ? በማለት በጥያቄ እያፋጠጧት ቢሆንም እሷ ግን ቤተ ክርስቲያን እንደሆነ ትናገራለች። እሺ በቃ ትናንት እንዳስከፋዎች ዛሬም አላስከፋሽም፣ አብረን እንሂድ በማለት አቶ ኖላዊም ይመልሱላታል።
አባዬ እባክህ አታስጨንቀኝ፣ እኔ የምሄደው ቤተ ክርስቲያን ነው እያለች ቤተ ክርስቲያን እንደምትሄድ ብትናገርም አባት ግን በጭራሽ ብቻሽን እንድትሄጅ አልፈቅድልሽም በማለት አብረዋት ለመሄድ ይነሳሉ። ወይዘሮ ሜላትም ቤቴ በሰራተኛ ምክንያት ተበጠበጠ እያሏት ነው። ደግሞ በሰራተኛ ምክንያት እንዴት ሊበጠበጥ ይችላል አለች ባዩሽ። ሀሴት የምትባለው ልጅሽ እኔ ነኝ ብላ አርፋለች። አሁን ልጆች ፊት ባይሰጧት ኑሮ እሷንማ ልክ አሳያት ነበረ። ደግሞ ምን ብለው ነው ልጆችሽ ፊት የሚሰጧት? ወይዘሮ ሜላትም ደልላቸው ነው የሚሆነው በማለት ይመልሳሉ። ምናሴ ሀና ስላልተመቻት በዚህ ሰዓት መምጣት እንደማትችል ለወይዘሮ ሜላት ይነግራታል። ወይዘሮ ሜላትም ድሮም እኮ ጠርጥሬ የነበረ ልጄ እንዳልነበረች እያጭበረበረችን ነው፣ ይኸው ስራዋን ስለምታውቅ ነው አሁን የቀረችው በማለት ወይዘሮ ሜላትም በጣም ተበሳጭተዋል። ምናሴ ግን እናቴ ቆም ብለሽ ልታስቢ ይገባሻል፣ ችግር ገጥሟት ሊሆን ይችላል በማለት እናቱን ለማስረዳት ቢሞክርም አውቃ ነው እንደዚህ አይነት ዘዴ ያመጣችው፣ ለነገሩ በሷ ፍርድ የለም፣ እኔ ነኝ ሽሩሩ እያደረግኩኝ እዚህ ያደረስኳት በማለት በብስጭት ይናገራሉ። ሀና አባቷን ይዛ ወደ ሆስፒታል ከሄደች በኋላ ስልኳ ላይ ስታይ በተደጋጋሚ መልእክት አይታለች። በጣም ደንግጣለች። ወይኔ ጉዴ በማለትም ትናገራለች። ልጄ ምን ሆነች ነው በማለት የሆነችውን እንድትናገር ቢጠይቋትም እሷ ግን ምንም አይደል፣ ከስራ ቦታ ተደውሎልኝ ነበር፣ ነገር ግን አላየሁትም አለቻቸው። እሺ በቃ ደውይላቸው ከሰዎቹም ጋር እንዳትጋጪ በማለት እየነገሯት ነበር። ታዲያ ለአሲር በመደወል ወደ አባቷ እንዲመጣላትና እሷ ወደ ስራ ቦታዋ እንደምትመለስ ለአባቷም ትነግረዋለች። እሺ በቃ አባዬ አሲር ሲመጣን ይሄዳለው፣ አንተ አረፍ በላለችው። ወይዘሮ ሜላት ቡና ፍልታ እየጠጡ ነው። ይች ሰራተኛሽ ለምን አትመጣም እያለች ነው። ምርመራ መደረጉን ስታውቅ ይኸው ቀረች እያሏት ነው ወይዘሮ ሜላት። ባዩሽም ቆይ ሀና ልጄ ናት ብለሽ ነው እንዴ የምታስቢው? ምርመራ አደረግኩ አላደረግኩ እያሉ እየመለሱ ነው። አይ የእርግብን ልጅነት ታረጋግጫለሽ ብዬ ነው በማለት ባዩሽም ትናገራለች። ወይዘሮ ሜላትም በእርግብ ምንም አይነት ጥርጣሬ እንደሌላትና ልጇ አድርጋ እንደተቀበለቻት ትናገራለች። ለማንኛውም በዚህ ዘመን ሳይንስን የመሰለ ነገር የለም፣ ጉዳያችሁን ጨርሱ ብዬ ነው እንጂ የምጠቁምሽ ሆስፒታል አለ እያለቻት ነው። ቆይ ግን እርግብ ልጅ አይደለችም አልኩሽ እንዴ? ወይስ ሀና አንቺንም ያስነካችሽ ነገር አለ በማለት ወይዘሮ ሜላትም ይመልሳሉ። ባዩሽም እውነታውን እንድታረጋግጭ ብዬ እንጂ እኔ ከሰራተኛ ጋር ጠበቃ ለመቆም አይደለም በማለት ትመልሳለች። ወይዘሮ ባዩሽም እንዳሰበችው ጉዳዩ የሄደላት በመሆኑ ይኸው ጥረት የተሳክቶልኛል በማለት ከራሷ ጋር በሀሳብ እየተነጋገረች ነበር። ግብ በሰላም ንግግር ቂም ስለያዘችባት ትናንትና አስቀይመሽኛል እያለቻት ነው። ምን ተናግሬ ነበር ያስቀየምኩሽ? እኔ እኮ ሀና እህቴ ብትሆን ነው የምመርጠው ያልሽኝስ? አዎ በትክክል በደም ካንቺ ጋር ተሳስረን ይሆናል፣ ነገር ግን መወለድ ቋንቋ ነው። በእኔ ህይወት ውስጥ የእሷ ደም አለ። እዚህ ለመድረሷም በህይወቷ ብዙ መስዋዕትነት ሀና እንደከፈለችላትም ትናገራለች። እርግብም ይህን ያህል ያቀበጣችኋት ደም ሰጠች ብላችሁ ነው ወይ? ይህን ያህል ቦታ መስጠት አያስፈልግም እያለቻት ነው። የሚገባትን ቦታ ነው የሰጠናት፣ ሲያንሳት ነው እንጂ አይበዛባትም አለቻት። ሰላምም በመልሷ የተናደደችው እርግብ እና የዚህን ቤት ሀብት ለመውረስ የምታደርገው ጥረት ነው ትላለች። ሰላምም ሀና አንቺ እንደምታስቢው የገንዘብ ሰው አይደለችም አለቻት። ምናሴ ለባዩሽ ሀና ብትወለደኝም ባትወለደኝም እህቴ ናት በማለት ይነግራታል። የምርመራ ውጤቱን ሳታረጋግጥ እንዴት እንደዚህ ልትል ትችላለህ አለችው። እኔ የምርመራ ወረቀቱ አይመለከተኝም፣ ለማንኛውም ሀና እህቴ ነች ይላታል። ወይዘሮ ባዩሽም በምናሴ መልስ ስለተበሳጨች ክፍሉን ለቃ ለመውጣት ተገዳለች። እና አባትም አሰሪሽ እንዳየዋት ከሆነ በጣም መልካም ሰው ናት፣ እንዳይከፋት ባክሽን በጊዜ ሂጅላት እያለ ነበር። አሲር ሳይመጣ እንዴት እመልሳለሁ አለች። ወዲያውኑም አሲር ተከሰተ። አባቷንም እንዲንከባከብላት አደራ በማለት ወደ ስራ ቦታዋ ትመለሳለች። ወይዘሮ ሜላትም ይኸው ምርመራ ብላ ከስራ ያስቀርታ እንዲስጥ መነመን ዋልኩኝ እያሉ በብስጭት ላይ ናቸው። የእሷ ውሸት ባላለቀ ቁጥር ይኸው እኔ ከስራ የተስተጓጎልኩ እያለች ነው። ምን በብስጭት እንዴት የሀናን ጸባይ እስካሁን ለይተሻለ ማወቅሽ በጣም ያስገርማል በማለት በንዴት ተናግራ ትወጣለች። ሀና የስራሽን ይስጥሽ፣ የሁ ልጆቼን በረሻቸው በማለት ትናገራለች።
ወይዘሮ ባዩሽም ልጅ ሁኝ ብዬ ብልክሽ አንቺ ግን እዚህ ሰራተኛ ሆነሽ መርመጥመጥ ጀምረሻል። እኔ ሀብቷን እንድትወርሽ ብልክሽ አንቺ ግን ኩሽናውን ተረክበሻል በማለት ስራ እየሰራች ስለነበረችው እርግብ እየነቀፈቻት ነበረ። ይቺ ሰላም እኮ ናት፣ ላግዛት ብዬ ብመጣ ሁሉንም ትታልኝ ሄደች አለች እርግብም ሀና እዚህ ቤት ያላትን ተቀባይነት ብታውቂ እንደዚህ አትኝም ነበር አለቻት። ለምን ትፈሪያታለሽ? እዚህ ቤት ነቅለን እንጥላታለን በማለት ባዩሽም ትመልሳለች። እርግብም ከምርመራ በኋላ ስለሚጠብቃት ውጤት በጣም ፍርሃት እንደገባት ትናገራለች። ለሱ አያሳስብሽ፣ ለእኔ ተይው እያለች ነው። ባዩሽ የተማመነችበት የራሷ ዶክተር ይኖራት ይሆን? ብቻ አብረን እንመለከተዋለን። ታዲያ እርግብም እንደዚህ የተማመንሽበትን ጉዳይ ልትነግሪኝ ትችያለሽ አለቻት። ለሱ አያሳስብሽ፣ በኋላ ቀኑ ሲደርስ ይነገርሻል በማለት እየነገረቻት ሳለ ምናሴ ሲመጣ ድንጋጤ ውስጥ ገብተዋል። ወይዘሮ ባዩሽም እየተርበተበተች ኩሽና ስራ ለማገዝ እንደመጣች ትናገራለች። እርግብም ሰውነቷ በፍርሃት እየራደ ተዋርደን ነበር አክስቴ በማለት ትናገራለች። ወይዘሮ ባዩሽም አንቺ ልጅ ፍርሃትሽን በልክ አድርጊው፣ የምትናገሪውን ነገር በስርዓት ተናገሪ፣ ካለዛ ኩሽና ለኩሽና እድሜሽን ልክ ትፈጅዋለሽ፣ ስነ ስርዓት መልሽና ገንዘብ መሰብሰብ ነው እያለች እያስጠነቀቀቻት ነበር። እርግብም አክስቴ ግን በምን ይሆን እንደዚህ የተማመነችው እያለች ከራሷ ጋር እየተነጋገረች ነው። ሀና የሚያስጨንቃትን ጉዳይ ለአባቷ መናገር ባለመቻሏ አባቷ እንደተጣሏት ለሰላም እየነገረቻት ነበር። እንዴት እናንተ ልትጣሉ ቻላችሁ? በጣም የምትዋደዱ እኮ ናችሁ። እናንተ ተጣላችሁ ማለትማ 8ኛው ሺህ ደረሰ ማለት ነው እያለቻት ነው። ብቻ አሁን ተስማምተናል። አባቴንም ወደ ሆስፒታል አስገብቸው ነው፣ ለዛ ነው ከምርመራ የቀረውት እያለቻት ነው። እማዬ ግን በጣም ተቆጥታሻለች፣ ሯ ሲዘሻት ስለቀረሽ በጣም ተቀይማለች በማለት ሰላም እየነገረቻት ነበረ። ምናሴ ከአባቱ ጋር እያወራ ሳለ እርግብ ወደ ክፍሉ ትመጣለች። ታዲያ ሰው መጥቶብኛል አባዬ በማለት ሊሰናበተው ሲል ማንን እያወራህ ነው? አባዬ ነው። ልታወሩ ትፈልጋለሽ? አይ ከምርመራው በኋላ እተዋውቃቸዋለሁ በማለትም ትመልሳለች። ወይዘሮ ሜላትም አውቃለሁ ልጆች ይወዱሻል፣ ነገር ግን ይህንን ተጠቅመሽ ቤተሰቤ ላይ ልታሾፊና እንድትቀልጅ አልፈቅድልሽም ይሏታል በቁጣ። ሀና ምን አደረግኩ በማለት በእንባ እያቀረረች ትናገራለች። ይኸው ትክክለኛ ልጄ ሆነሽ ቢሆን ኖሮ ዛሬ የምርመራ ጊዜውን አታሳልፊም ነበር፣ አንቺ ግን ቀረሽ በማለት በብስጭት ይናገራሉ። እሷም አባቷ ታሞባት እንደቀረችም ትመልሳለች። በቃ አባትሽን ማሳከም ከሆነ የፈለግሽው ገንዘብ ረዳሻለሁ፣ ከዛ አባትሽ ታክመው ሲጨርሱ ይህን ቤት ለቀሽ ውጪ ብለዋታል። በአንቺ ምክንያት ህይወት የተበጠበጠ ከልጆች የራስ ውረጅን በማለት እያስጠነቅቋት ነበረ። ባዩሽ በምን እንደተማመነች ባናውቅም እንዲመረመሩ ግፊት እያደረገች ትገኛለች። ወይዘሮ ሜላትም ለምርመራ ፍላጎት ያላቸው አይመስሉም። ኖላዊ ክፍል 43 የዛሬውን ይመስላል። በቀጣይ እስከምንገናኝ ድረስ መልካም ጊዜ ይሆንላችሁ እያልኩኝ ለዛሬ ተሰናበትኳችሁ። አመሰግናለሁ። ሀናና ወይዘሮ ሜላት የዲኤንኤ ምርመራ